እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን። እኔ የሚገርመኝ አረብ ሀገር ላይ የሚሄዱ እህቶቼ በብዛት ከጤናቸው ወይንም ደግሞ ከገንዘባቸው ከጊዜያቸው ሳይሆኑ አሁን ላይ እየደረሰባቸው ያለው ደግሞ ከሌላው የበለጠ የገዛ ወላጅ ቤተሰቦቻቸው እያስለቀሷቸው ይገኛሉ። እውነት ለመናገር ሁላችንም ወላጅ ቤተሰብ አለን። ግን ወላጅ ቤተሰብ በልጁ ላይ እንደዚህ ሊጨክን የሆነበት ምክንያት እጅግ በጣም ነው ግራ የሚያጋባው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችንም ሰላም ብያለሁ። ያን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም እህቶቼ ለእናንተ ይጠቅማችኋል። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉልኝ። እህታችን ዛሬ ላይ የምትገኘው ሳዑዲ አረቢያ ነው። የሄደችው በባህር ነው። በባህር ከሄደች ልክ 16 ዓመት ሆኗታል። እህታችን ወደ ሳዑዲ አረቢያ ስታቀና ከእናቴ 500 ብር ብቻ ሰርቄ በባህር ሄድኩ ትላለች። እና አያችን 500 ብር ይዤ እንደማንም ብዬ የመን ድረስ ደረስኩኝ ትላለች። የመን ድረስ ደርሼ ከዛም በኋላ እየሰራው እንደ ወንድ ልጅ በረሃ ወጥቼ ፍየል እየጠበኩ ነው ወደ ከተማ የገባሁት ብላለች። በዚህ ሁኔታ ረጅም ዓመት ቤተሰቦችንም ስረዳ ራሴንም ሳበረታ ስጠነክር ስሰራ ቆይቼ አሁን ግን የራሴ ገንዘብ አለይ ብዬ በተለያዩ ሶሻል ሚዲያ ላይ እህቶቻችን ሲያለቅሱ ስለማያቸው እኔም ወደ ሀገሬ ገብቼ ለምን ገንዘቤን አልጠይቅም ቤተሰቦቼ ጋር ያለውን ብዬ ወደ ሀገር ለመግባት አስቤ በነበረበት ሰዓት ቤተሰቦቼ ጋር የተወሰነ ግጭት ተፈጠረ። ነገር ግን ሆኖም አልቀረሁም ወደ ሀገር ገባሁ ትላለች። ሀገር ገብቼ በጣም በኃይለኛ ትልቅ ወንድሜ ጋራ መጣላትና መጋጨት በዛ። እና ትልቅ ወንድሟ ጋር በጣም መጋጨትና መጣላት ሲበዛ ትልቅ ወንድሟ ከቤተሰቦቿ ጋራ በተደጋጋሚ ጠብ ይፈጥራለን ማለት ነው። እሷም ጋር ሲወጣ ሲገባ መጣላት ይፈጥራለን። ልጅ ደግሞ በቃ ቤተሰቦቿን ገንዘቧን ለመጠየቅና ገንዘቧን በስሟ እንዳረጉላት እናትና አባቷን ትጠይቃለች። እናትና አባት ልጅ ላንቺ ገንዘብሽን አሳልፈን ብንሰጥ ደስ ይለናለን፣ ግን አሁን ላይ አሳልፈን ላንቺ ብንሰጥ ወንድምሽ እንደምታየው ነውና እኛን ይገለናለን ብለው ቤተሰቦቿ እምቢ ይላሉ ማለት ነው። ልጅም በጣም ትናደድና ወላጅ ቤተሰቦቿን ለምንድን ነው እኔ ነኝ የለፋሁበት እኔ ነኝ የደከምኩበት፣ ስለዚህ እሱ ምን ስላደረገ ነው እናንተ ገንዘብ በእኔ ገንዘብ ላይ እሱን የምታስገቡትልና እህት በጣም ትጣላለች ማለት ነው። ከዛ በጣም የጠቀማትና በጣም ያገዛት ነገር ምንድነው? ወደ አረብ ሀገር ሁና ብር በምትልክበት ሰዓት ሐዋላ በሚልክበት ሰዓት ዋትስአፕ ላይ እንትን ይላላኩ ነበር፣ ሜሴጅ ይላላኩ ነበርና የወንድሟን አካውንት የወንድሟን ስም ወንድሟ ጋር ደግሞ ይሄን ያህል እንድታረግልኝ ቤት እንድትሰራልኝ ምናምን እያለ የምታስቀምጣቸው ሪከርድ የተወሰኑ ተገንተው ነበርና በዛ ምክንያት ወንድምየው ረብሻ ሲፈጥር ሰው ተሸክፎ ቤተሰብ ተሸክፎ ከእናቷም ከአባቷም ወገን ሆነው ገንዘቧን እንዲመለስላት አረጉ ማለት ነው። በዚህ ሁኔታ ልጅም ያላትን ተቀብላ የሌላትን የተነጠቀችውንም ተነጥቃ ተነስታ ወይ ትሄዳለች። አሁንም ደግማ ዱባይ ትሄዳለች ማለት ነው። አሁን ዱባይ በሄደችበት ሰዓት ወንድምየው ኃይለኛ ችግር ፈጥሮባታል። እሷም ወደ ሀገር እንዳትመጣ አዲስ ነው የሄደችው ከአረብ ሀገር ማለት ነው። እና ቤተሰቦቿ በዚህ ሁኔታ ደግሞ ለወንድሟ እንደሆነ እያደረጉ ነው ያሉት ገንዘቡን። እኔ በጣም ነው የሚገርመኝ ማለት እህቶች እህት የምትባል ነገር እህትን የምታክል ነገር አረብ ሀገር ተነስታ ተሽጣ አረብ ሀገር ረጅም ጊዜ ለፍታ ዴክማ አሁን የገዛ ወንድሟ ያንን ገንዘብ ግዴታ የሱ ያላደለን ገንዘብ ለሱ ለማድረግ ከቤተሰቦቿ ጋራ ካልተጋደልን ካልተቆራረጥን እያለ ቤተሰብ ደግሞ ልጃችንን ስለማንችለው ልጃችን ኃይለኛ ስለሆነ እያሉ ለሱ ነው እያደሉ ያሉት ማለት ነው። እውነት ለሐቅ እኔ አንገት የሚቆርጡ ችግር የለብኝም። ምክንያቱም የለፋ ሰውዬ ያ ሰውዬ ባለ ገንዘቡ ተቀምጦ ያቺ እህታችን የለፋችበት የደከመችበት ተቀምጣ እውነት ልጅቷ በጣም የምታሳዝነው። አሁን ባለሁበት ሁኔታ እንደዚህ ተፈጥሮ ወንድሜ እንደዚህ እያሰቃየኝ ነውና አባካችሁ እርዱኝ ማለት እኔ ስልክ ቁጥሬ ሶሻል ሚዲያ ላይ አለ። በዛ ቁጥር መታ የተናገረችውና እኔ አሁን ያለሁበት ሁኔታ በጣም ችግር ነው። ወደ ኢትዮጵያ አልገባ አዲስ ነው ሄድኩት። ስመጣ ደግሞ ሽማግሌ ፈርዶልኝ ከእናቴም ከአባቴም ቤተሰብ ተሸክፈው ተቆጥተውና አስታርቀውን የሱም ሪከርድ የኔም ሪከርድ ስለነበረ በዛ ምክንያት ገንዘቤ የራሴ እንደሆነ ተፈርዶልኝ ነበር። አሁን ግን ወንድሜ ከቤተሰቦቼ ጋር በሚፈጥረው ችግር ቤተሰቦቼ ደግሞ ለሱ ለማድረግ እየሞከሩ ነው። ግን አንድ ስህተት ምንድነው? ልጅቷ ወደ አረብ ሀገር ስትሄድ ስሟን አላዞረችም።
ታውቃለች ወንድሟና ቤተሰቦቿ ችግር ላይ እንደሆኑ። ነገር ግን ያንን ሳታስተካክል ያንን ሳታዘጋጅ መልስ አረብ ሀገር ሄደኝ። በነገራችን ላይ ገንዘባችሁን ውርማ ውስጥ አስቀምጣችሁ እናንተ አረብ ሀገር እንደገና ደጋግማችሁ መሰረቶች መጀመሪያ የለፋሽበት ገንዘብ መች እጅሽ ላይ አለ? መጀመሪያ የደከምሽበት ገንዘብ መች ካንቺ ላይ አለ? ገንዘብሽ እኮ ከሌላ ሰው እጅ ላይ ነው ያለው። ብርሽ እኮ ሀብትሽ እኮ ሌላ ሰው ጋር ነው ያለውና ያንን ገንዘብ ያንቺ መሆኑን ሳታቂ አንስተሽ ገንዘብሽን ለወንድ ሰተሽ ለወንድምም ሆነ ለጎረቤትም ሆነ ለአባትም ለእናትም ሆነ ሰተሽ ገንዘብሽን ገደል አስገብተሽ አንቺ መልስ ስደት መሄድሽ ራሱ አግባብ አይደለም። እኔ እንደራሴ ማለት ነው። እና በዚህ ሁኔታው አሁን ልጅ በቃ እኔ ምን ላድርግ እኔ ምን ልሆን ማለትሽ ምን ትሆኛለሽ? ምንም አትሆኝም። መሆን የነበረብሽ አገር ሀልሽ እንደገባሽ ሽማግሌ እንደፈረደልሽ ሽማግሌ ገንዘቡን እንደሰጠ ያንቺ መሆኑን እንዳረጋገጠልሽ እንደመሰከረልሽ ያንን ሽማግሌ ላይ ያለውን ቃል ይዘሽ ወደ ፍርድ ቤት ሄዳችሁ ወረቀታችሁን በራሳችሁ ስም አሰርታችሁ ብትሰደቱም ችግር የለውም። ነገር ግን ማን ሊበላው ነው ያንቺን ገንዘብ ውር ማስገብተሽ አንቺ አረብ ሀገር መልሰሽ ይርሹ ለማን ብለሽ ነው? ብዙዎች እንደዚህ የሚያስለቅስ ነገር እየመጣችሁ እንደዚህ ሁኜ ወንድሜ እንደዚህ አድርጎኝ አባቴ እንደዚህ አድርጎኝ አጎቴ ልጅ እንደዚህ አድርጎኝ ማሬ እኛ ሶሻል ሚዲያ ላይ ስንሰማ ብዙ ነገር ተምረናል። እኔም ሶሻል ሚዲያ ላይ ሳልኖር ብዙ ነገር አሳልፌያለሁ። ግን የራሴ የሚሆንን ገንዘብ ከቤተሰብ ጋር እንዳነካካኝ አላረኩም። ገባችሁ? ቤተሰብን ትረዱታላችሁ፣ ታግዙታላችሁ። የራሳችሁን ገንዘብ ግን ራሳችሁ መያዝ። ለባላችሁ የማይገባን ገንዘብ አሳልፋችሁ ለባላችሁ ትሰጡታላችሁ። እናንተ ስትመጡ ባዶ እጃችሁ ናችሁ። ባላችሁ ስራ ከፍቷል። አንቺ ግን ቁጭ ብለሽ ከ3 ወር ከ2 ወር በኋላ የቤት አስቤዛ ሲያልቅብሽ መልስ ስደት ትሄጃለሽ። እሱ ግን ስራውን ከፍቶ እዛው አገሩ ላይ እየኖረ ነው። አንቺ ግን ቤት ላስተካክል፣ ኮርኒስ ላስገጥም፣ ቁም ሳጥን፣ ቦፌ፣ አልጋ እያልሽ አረብ ሀገር ተቀዘገጃለሽ። እሱ ግን ያን ነገር አያረግም። ለምን ደሞዙ እንትን ስለማይል። እኔ አንዲት እህት አውቃለሁኝ። አሁን ለባሏ ባጃር ገዝታለች፣ ሱቅ ከፍታለች። እሷ አረብ ሀገር ሄዳለች። ቢያንስ 4 ልጆች አሏት። መቀመጫዋ ላይ ክንታሮት ወጥቶባት መቆም መቀመጥ አቅቷት እሱን እዛ አስቀምጣ እሷ አረብ ሀገር ሄዳ አሁን ታለቅሳለች። አሁን እየመጣኝ ቤት እሰራለሁ ብሎኝ ነበረ እንዴት እንዳረገ ታይልኛለሽ ወይ ሄደሽ ቼክ ታረጊልኛለሽ? ማሪ አንቺ ቼክ ሳታረጊ አንቺ ሳታስተካክዪ ምን ብዬ ነው ሂጂ አንቺን ቤት ቼክ ላርግልሽ? እኔም እኮ እጠይቃለሁ። እኔም እኮ ሂጂ ሰው ቤት በምቀርጽበት ሰዓት እኮ ከኔ ጋር የዱላ ጋጋታ ይመጣብኛል። ምን ብዬ ሰው ቤት ሂጂ ሰው ቤት ልፈንቅል? አንቺ ባልሽን ማንነቱን እያወቅሽ የባልሽን ችግር እያወቅሽ ተነስተሽ አረብ ሀገር ሄድሽ። ያውም ለሱ ባጃጅ ገዝተሽ ያውም ለሱ ደህና ስራ ላይ ያስቀምጠሽ። እሱ ሲፈልግ ባጃጅቱ ጋር የፈለገችው ሲጋ ሄዶ ይመጣል ሽር ብሎ። ከዛ ሱቁንም ሲፈልግ ይከፍተዋል። አንቺ ግን አረብ ሀገር የተገዘገሽ ነው። ለልጆችሽ አስቤዛ በየወሩ የምትጠየቂው አንቺ ነሽ። እና በጣም ነው የሚገርመኝ በዚህ ሁኔታ። ታዲያ ይች ልጅ ምንም ሳታስተካክል ምንም ሳታዘጋጅ ሄዳ አሁን መታኔ ጋር ለቅሶ እንዴት ምን ልሁን እንዴት ምን ትመክሪኛለሽ? ማሪ መጀመሪያ ስደት ከመሄድሽ በፊት ያለሽን ገንዘብ እኔ እኮ አረብ ሀገር ስመጣ የተሻለ ሀገር ሄዳለሁ ብዬ ነው የመጣሁት። ግን ያጋጠመኝ ነገር እንዲኖር አድርጎኛል። ምክንያቱም የኔ ያህል ዓመት የለፋሁበትን ነገር በእጅ ሳላደርግ እንደብዬ አረብ ሀገር ልሰደት። እኔ ስመጣ ወደ ኢትዮጵያ ስመለስ ዱባይ በ400 ሺህ ብር ነበር የሚከደው። ዛሬ 600 ሺህ ብር አልተገኘም ዱባይ ለመግባት ኢቃማ ገዝቶ። እና በጣም ብዙዎች በጣም የሚገርመኝ ነገር እኔ እኮ ቪዲዮ ሰራላችኋለሁ። እኔ እኮ የራሴን ሰብስክራይብ ማስደረግ እችላለሁ። እኔ እኮ የፈለኩትን እናንተ እንደምጣጣች እዚህ ለጥፌ ቪዲዮ መሰራት። ግን አንድ ነገር ልንገራችሁ፣ ለኔ የሚጠቅመኝ ቪዲዮ መስራት፣ ለኔ የሚጠቅመኝ ጥሩ ነገር ማግኘት። ግን አንዳንድ ጊዜ ደግሞ ለኔ ከምለው በላይ ለሰው ማሰብ አለብኝ። ቅድሚያ እኔ አረብ ሀገር መልሼ ሂጄ ችግሬን ከማሳፋት በመጀመሪያ አረብ ሀገር ላይ ከመውጣቴ በፊት ያለኝን ገንዘብ በራሴ ስም አድርጌ ከቤተሰቦቼ ጋር የተፈጠረውን ችግር አረጋግቼ ከዛም በኋላ ገንዘቤ በራሴ ስም መሆኑን ካወቅኩ በኋላ የፈለገ ይውድድኝ፣ የፈለገ ይጥላኝ፣ የፈለገ ልጅ አድርገኝ አባት እናትን እንደ አባት እናት እረዳለሁ፣ ወንድምን እንደ ወንድም አግዛለሁ። ከዛ የተረፈ ግን በገንዘቤ የመጡ ሰዎች በገንዘቤ የተተናኮሉትን ሰዎች ገንዘቤን በራሴ ስም ሳላረግ ስደት አልሄድም። እና እባካችሁ እህቶቼ እኔ ቁጥሬን ያስቀመጥኩት ለስራ ነው፣ ለሰራበት ነው። ግን አንዳንድ ጊዜ መታችሁ የምታለቅሱትን እኔ ማለት አንዳንዴ የሆነ ሰዋራቸው ለምን አታዳምጫቸውም? የሰው ልጅ እኮ ማዳመጥ ይፈልጋል። ግን ሳለቅሳለች መታ ስቅ ብላ ታለቅሳለች። ማልቀስሽ አይጠቅምም ማሬ።